nuren alawatanım Fırnakasıkay alawatanım Hoppın o gönlüm Mamutay dadaw Kıngıdi bıret Kapsonalı daw Addisu tuğdit Hasablu middaw የነገው ታሪካዊ የምርጫ ውድድር ከመድረሱና ህዝቡ ወደ ኮሮጆ ከማምራቱ በፊት በአሸናፊነትና በተሸናፊነት ስነልቦና ዙሪያ የምናደርገው ጉዞ መሰረታዊ ጥያቄዎችን ያስነሳል። ብዙ ጊዜ በፖለቲካው ዓለም ድል የሚለካው በመጨረሻው የውድድር መስመር ላይ የሚበጠሰውን ክር ቀድሞ በመንካት ብቻ ይመስላል። ነገር ግን የእውነተኛ ድል ምስጢር የሚጀምረው ከዚያ ከተለመደው የሩጫ መስመር እጅግ ርቆ ከራስ ጋር በሚደረግ ፍልሚያና ለሀገር ህልውና ቅድሚያ በሚሰጥ ከፍ ያለ እሳቤ ውስጥ ነው። ውድድር በራሱ መዳረሻ ሳይሆን ይህ ሩጫ ወዴት ይወስደናል፣ ምንስ ያሳካል ብሎ አስቀድሞ ማሰብ መቻል የትልቅ መሪነት መታወቂያ ነው። ይህ ሰው ከነገው ምርጫ ዓመታት ቀድሞ ድልን የተጎናጸፈው በወንበር ፉክክር ውስጥ ሳይሆን በራሱ ውስጣዊ እምነት ላይ በመንገሱ ነው። ለመሆኑ እውነተኛ ድል ማለት ምን ማለት ነው? በፖለቲካው አደባባይ ሌላውን በቡጥ ይፈልጦ ወይም በቃላት ቀጥቅጦ መጣል ብቻ መስሎት ለኖረ ማህበረሰብ እሳቸው ይዘው የመጡት ፍልስፍና ፍጹም የተለየና ለጆሮ አዲስ ነበር። ትልቁ ድል መጀመሪያ ራስን ማሸነፍ ነው የሚል የአስተሳሰብ አብዮት የታሪካችን መዝገብ በትውልዶች ሽኩቻና እርስ በርስ በመቃቃር ጥቁር ነጠብጣቦች የተሞላ ነበር። መሪው ይህንን አሮጌ የታሪክ ቁስል እየነካኩ ከማልቀስ ይልቅ ህዝቡ ነቅቶ ጥላትነትን ጥሎ ወደ ልማት እንዲዞር የሚገፋፋ ልዩ የንቃት መንፈስ ይዘው ብቅ አሉ። ነገር ግን ይላሉ መሪው ይህንን ታሪካዊ ሽግግር ለማሳካትና ወደ ፈለግነው ከፍታ ለመውጣት ትልቁ ፈተና የሚጀምረው ከራሳችን ስብዕና ነው። ራስን ከጠበበ ስሜትና ከጎጠኝነት አመለካከት ማላቀቅ ካልተቻለ በመኞት ብቻ ብልጽግና መሬት ሊረግጥ እንደማይችል ያስረዱናል። ዛሬ በሀገራዊ ጉዟችን ላይ የሚታየው ትልቁ ጋሬጣ ትርጉም በሌላቸው ጥቃቅን ክፍፍሎች ላይ በመጠመድ ውድ ጊዜን ማባከን መሆኑን ሲታዘቡም ነገሩን ወደኛ ያዞሩታል። እያንዳንዱ ሰው የራሱን ውስጣዊ ስሜትና አመለካከት ቀይሮ ለሰፊው ሀገራዊ ራዕይ መገዛት ካልቻለ ለለውጡ መዘግየት ጣታችንን ወደ ሌላ ከመቀሰር ይልቅ የሀገሪቱ ትልቁ እንቅፋት እኛው ራሳችን መሆናችንን ማመን ይኖርብናል የሚለው የመሪው ቁንጮ ሐሳብም መነሻው ይሄው ነው። አንዳንዴ ማሸነፍ ብቻ ክብሮ መበጠስ ብቻ አልቲሜት ሰው ያደርጋል። አንዳንድ ጊዜ ውድድራችን የት ይወስዳል ነገር ማየት ያስፈልጋል። ውድድር ብቻ ሳይሆን ውድድሩ ምን ያሳካል። ትናንትና ምን ነበሩ? በውጊያ እርስ በርስ የሚጫረሱ የሚጋደሉ ህዝቦች። ዛሬ ምን ተገኘ? ነቁና ደህንነት ይብቃሉ። እኛ ለመንቃት ምን ያስቸግረናል? ራስን ማሸነፍ ብቻ ነው የሚቀረን። ኢትዮጵያውያን ራሳቸውን ማሸነፍ፣ ኢጓቸውን መግዛት፣ የጥላቻ ኢነርጂያቸውን መቀነስ፣ በመደመር ማመን፣ በመተጋገዝ ማመን፣ ምርጥ አገር እንዳላቸው ማሰብ ከቻሉ ምንም ጥርጥር የለውም ምርጥ ህዝብ ነው ያለን። ህዝቡ ግን እንደምታዩት መጀመሪያ ሲጀምር እንትናና እንትና ይላል። በዛ ያበቃም ትንሽ ቆይና ጎረቤት ይላል። ቤት ሲገባ ታላቅ ታናሽ ይላል። ለመከፋፈል ስም ሲያወጣ የሚኖር ህዝብ ነው። ብሔር ብቻ አይመስላችሁ። ብሔር ይላል፣ ሃይማኖት ይላል፣ ሰፈር ይላል፣ መንደር ይላል። ለመደመር አይደለም ለመለያየት ነው ጊዜ ይባክናል። ተቀየረ። እያንዳንዱ ሰው ራሱን ካሸነፈ ምንም ጥርጥር የለውም እቺ ሀገር ትበለጽጋለች። የዚህ ሀገር እንቅፋት እኛ ነን። ለመሆኑ ለውጥና እድገት የሚባሉት ነገሮች መነሻቸው ምንድነው? መሪው አንድ የማያወላውል ትልቅ እውነትን በልባቸው ሰንቀዋል። ኢትዮጵያ ከማንኛውም የግልም ሆነ የቡድን ፍላጎት በላይ እንደምትገዝፍ፣ አንዳንዶች በስልጣን ፍላጎትና በፖለቲካ ትኩሳት አይናቸው ሲታወር ያቺ
ለውጥ የምናመጣላት ሀገር መኖርና አለመኖሯ እንኳ ብዙም አይገዳቸውም። ምርጥ መንግስትም ሆነ የምንሻው ሀብት የሚኖረው መጀመሪያ የምንረግጣትና የምንጠለልባት ሀገር ስትኖር ብቻ ነው። ሀገርን አደጋ ላይ የሚጥል ማዕበል ሲመጣ ለጊዜው ራስን ዝቅ አድርጎ ነገሮችን በትዕግስት ማለፍ ፈሪነት ሳይሆን በትልቅ የብልሃትና የጨዋነት መነጽር ማየት መቻል ነው። ጨዋነትና ታማኝነት ለሌላ ሰው ተብሎ የሚደረግ የበጎ አድራጎት ስራ አይደለም። መጀመሪያውኑ ለራስ ማንነት ክብር የሚሰጥ የውስጥ ስብዕና እንጂ። መሪው በተደጋጋሚ የሚወረውሯት አንዲት ድንቅ ምክር አለች። ስለ አለቃ፣ ስለ ጓደኛ ወይም ስለ ጎረቤት ወሬ ከማውራትና ጊዜን በከንቱ ከመፍጀት ወጥቶ እያንዳንዱ ሰው ፊቱን ወደ ራሱ አዙሮ የራሱን ስሜትና ድክመት ማሸነፍ ሲችል ያኔ ነው በሀገር ደረጃ ማንም የማይነቀንቀው ሰላማዊ ማህበረሰብ የሚገነባው። የዚህ መሪ ታላቅ አሸናፊነትም ምስጢሩ እዚህ ላይ ነው። ከነገው ምርጫ ዓመታት ቀድሞ በዚሁ የሀገር ፍቅርና ራስን የማሸነፍ ከፍታ ላይ መቆሙ። ለምሳሌ አንዳንድ ሰዎች ስለ መንግስት ሲያስቡ እርግጠኛ ሆኜ የምነግራችሁ ለማናችሁም እዚህ ያላችሁ ሰዎች ከብዙ ነገር ኢትዮጵያ ትበልጣለች። ለምሳሌ ኢትዮጵያ ከምትጠፋ በቀን አንዴ በላይ ይሻለኛል። እኔ ኢትዮጵያ ከምትጠፋ ብዙ ነገር እፈልጋለሁ። ኢትዮጵያ ኤግዚስት አድርጋ ሳትጠፋ ግን ደግሞ ለውጥ እፈልጋለሁ። አንዳንድ ሰዎች የለውጥ መንገድ ሲያስቡ ያቺን የሚወዳት ኢትዮጵያ ኤግዚስት ታድርግ አታድርግ እንኳን አይጨነቁም። በጣም ምርጥ መንግስት እንፈልጋለን። አዎ፣ ግን አገር ካለ። ሀብት እንፈልጋለን፣ ግን አገር ካለ። ሀገርን የሚንድ ሲሆን በተወሰነ ደረጃም ቢሆን ቶለሬት ማድረግ ያስፈልጋል። ለቤተሰብ ስንል፣ ለራስ ስንል፣ ጨዋነት ለራስ፣ ታማኝነት ለራስ፣ በእውነት መመላለስና መኖር ለራስ፣ ለማንም አይደለም። እናንተ ደግሞ ከዛው ላይ ናችሁ እና በኃላፊነት ስሜት፣ በፍቅር ስሜት፣ በሰላም ስሜት አብራችሁ መኖርን ካሰባችሁ በውጭ ሀገር የምንቀናባቸውን ዲዛይኖች፣ እውቀቶች ኢትዮጵያ ውስጥ ማምጣት ይቻላል። ያ እንዲሆን ሁሉ ሰው ራሱን ያሸንፍ። ስለ አለቃ፣ ስለ ጓደኛ፣ ስለ ጎረቤት ራስን አሸንፍ። ራስን ስታሸንፍ ራሳቸው ያሸነፉ ሰዎች ድምር በጣም ሰላማዊ ኢንቫይሮንመንት መፍጠር ይችላል። በሀገራችን ፖለቲካ ውስጥ ወንበርና ሰው ምንድናቸው? ድሮ ስልጣን ማለት አንዴ ከተቀመጡበት በኋላ እንደ ቁመት የማይቀይሩት ዘላለም የማይለቁት የርስት መሬት ይመስል ነበር። መሪው ግን ይህንን የቆየ የተለምዶ ጨዋታ በገሃድ ይሞግቱታል። ሰው አንዴ ማማው ላይ ከወጣ በኋላ መውረድ ለምን ያን ያህል ይጨንቀዋል? እሳቸው እንደሚሉት ነገሩ የሚጀምረው ገና ሩጫው ሲጀመር ከተሰነቀው የተሳሳተ ስሌት ነው። ላይ ወጥቶ ታች ያለውን ሜዳ የሚያይበት መነጽር ከፈዘዘ ወንበር ላይ ተጣብቆ መቅረት የማይቻል በመሆኑ መጨረሻው የከፋ መፈጥፈጥ እንደሚሆን በትዝብት ይነግሩናል። ዛሬ ላይ ሆነን ስናየው ወንበር ማለት ዘላለማዊ ክብር ሳይሆን የተወሰነ ጊዜ ሰርተው የሚያልፉበት የኮንትራት ውል መሆኑን እያየን ነው። እኔ ከሌለው ሀገር ምን ልትሆን ነው የሚለውን የድሮዎች ጭንቀት ሰብሮ ከኔ የተሻለ ድንቅ ሰው ሊመጣ ይችላል ብሎ ማመንና ለሌላውም እድል መስጠት የዘመኑ አዲስ የታሪክ ዘውግ ሆኗል። ዋንስ ከወጣ መውረድ ያስቸግራል። ለምን ያስቸግራል? አወጣጡ ችግር ስላለበት ማለት ነው። ላይ ስንሆን ታች የምናይበት መነጽር ያልተስተካከለ እንደሆነ ላይ ሆኖ የሚቀር የለም። ደግነቱ መፈጥፈጥ ስለሚመጣ ያኔ ዋጋ ማወራረድ ከባድ ይሆናል ማለት ነው። እንዳልኳችሁ ነገር ኮንትራት፣ ምድርም ኮንትራት ነው፣ ምናምን ኮንትራት። እኔ ስነሳ ከኔ የተሻለ ኢትዮጵያ ሊፈጠር እንደሚችል ማሰብ፣ እኔ ከሌለው ኢትዮጵያ አትኖርም የሚል እሳቤም እየቀነሱ መሄድ። ብዙ ሰዎች፣ ብዙ ቡድኖች ይህን እያሰቡ ቆይተዋል። ኢትዮጵያ ዘልቃለች፣ ወደፊትም ትዘልቃለች። ለጥያቄ አይገባም። ይሄ እንዲሆን አሳታፊ መሆን ያስፈልጋል። የዚህ አዲስ አስተሳሰብ ትልቁ ውበትና ስኬት የሚጀምረው ከመሪው አልፎ አብረዋቸው ሌሊትና ቀን በሚደክሙት የሥራ ባልደረቦቻቸው ልብ ውስጥ ያ ታላቅ ራዕይ ታትሞ ሲገኝ ነው። ድሮ በሀገራችን የፖለቲካና የተቋማት ታሪክ ውስጥ ባለስልጣናትን ማግኘት ሰማይ እንደ መንካት ይቆጠር ነበር። አንድ ሰው አንዴ የአንድ ትልቅ ተቋም ወንበር ላይ ከወጣ ወይ በሞት ወይ በኃይል ካልሆነ በስተቀር ዘላለም የሚኖር ይመስላል።
ያ የቆየ የተቋማት በሽታና መሪነትን እንደ ዘላለማዊ የርስት መሬት የመቁጠር አባዜ ግን ትውልድን ሲያቀጭጭና አዳዲስ የፈጠራ አቅሞች እንዳይወጡ መንገድ ሲዘጋ የኖረ ድባቴ ነው። ሰው እስከ መጨረሻው ጫፍ መሄድ መሆኑን አስቦ መስራት አለበት። እኛ ዝም ብለን ቦታ ይዘን ተቀምጠን የሚልካችን የምንቆጥር ከሆነ እድገት አይመጣም። ጠቅላላ እድገት ደግሞ ከሌለ ሀገር አይቀየርም። ሀገር የሚቀየረው ሁሉም ሰው ባለቤት መሆን ሲችል ነው። ባለቤት ደግሞ የሚሆነው ፕሮፐርሊ ሞቲቬት ከተደረገ ያ እስከ ቁንጮ ወጣሉ ሲያስብ ማለት ነው። አንድ ሰው እድሜ ልኩን በአንድ ወንበር ላይ ተጣብቆ ዓመታትን ብቻ የሚቆጥር ከሆነ ለሀገር የሚተርፍ አዲስ የፈጠራ አቅምም ሆነ ጠቅላላ እድገት በፍጹም ሊመጣ አይችልም። የቢሮክራሲው መታፈንና የሐሳብ መድረቅ የሚጀምረውም ሰዎችን በአንድ ቦታ ላይ ለዘመናት አስሮ በማስቀመጥ ነው። ሀገር የምትቀየረው ጥቂት መሪዎች ወይም ባለስልጣናት ብቻቸውን ስለደከሙና ስለጮሁ ሳይሆን እያንዳንዱ ዜጋ፣ እያንዳንዱ ባለሙያ በትክክል ተነቃቅቶና የባለቤትነት ስሜት ተሰምቶት በነፃነት መስራት ሲችል ነው። በስራ አካባቢው ላይ እውነተኛ መነቃቃት የሚመጣው እያንዳንዱ ሰው በትጋትና በታማኝነት ከሰራ እኔም እኮ እስከ ቁንጮ የመሪነት ማማ ድረስ መውጣት እችላለሁ፣ በችሎታዬ ተወዳድሬ ሀገሬን ማገልገል እችላለሁ ብሎ በልበ ሙሉነት ተስፋ ማድረግና ያንን እድል በተግባር ማግኘት ሲችል ብቻ ነው። ስለኛም ራሱ እዚህ ቋሚ አይደለንም፣ ተንቀሳቅሰን መስራት አለብን የሚል በጣም ከፍተኛ የሆነ ፍላጎት ነበር። መሪነትም በራሱ መብቃት አይደለም። ጀስት አንድ ሰው ዛሬ መሪ ይሆናል፣ ነገ ደግሞ ጥሩ ፕሮፌሽናል ሊሆን ይችላል። ስለዚህ መሪነትም ርስት አይደለም። የኢትዮጵያ ትልቁ ችግር መሪነትን እንደ ርስት ይወስዳል ሰው። ከሌለ ይሄ ተቋም ምን ይሆናል ይባላል። ስለዚህ ይሄን ነገር ማመን የለብንም። ለመሆኑ ማዕረግና የስልጣን ምሽጎች ለአንድ ሰው ምኑ ናቸው? በጊዜያዊ ሽልማትና በሰው ሰራሽ ክብር ተሸብቦ በሰው ሰራሽ ዓለም ውስጥ ራስን ማጥፋት የትልቅነት መለኪያ ሊሆን አይችልም። እውነተኛው ስኬት በትላንት ወንበር ላይ ምን ያህል ተቆይቷል በሚለው ሳይሆን ያ የተሰጠው እድል ሲያበቃ ያለምንም ቁጭትና የውስጥ ስብራት በሰላም መውጣት መቻል ላይ ነው። ብዙዎች ከወንበራቸው ሲለዩ ህይወታቸው ጨለማ የሚሆንባቸው ማንነታቸውን ከያዙት ኃላፊነት ጋር ብቻ አጣብቀው ስለሚኖሩ ነው። ነገር ግን ህዝብና ታሪክ የጣለብንን አደራ በታማኝነት ወጥቶ ጊዜው ሲያበቃ ደግሞ ያለምንም ስጋትና ፍርሃት በነፃነት ወደ ተራው ህይወት መመለስ መቻል የውስጥ ነፃነትንና እውነተኛ ስብዕናን ይጠይቃል። በቅንነት መኖር፣ ሁልጊዜ ለአዳዲስ ዕውቀቶች ራስን መክፈትና ያለማቋረጥ መማር ለአንድ ሰው ከማንኛውም ማዕረግ በላይ የህሊና እረፍት የሚሰጡ የሰው ልጅነት ትልቁ መታወቂያዎች ናቸው። ሰው ማለት በምድር ላይ ሲኖር ለራሱ ጥቅም ብቻ የሚሯሯጥ ሳይሆን በጎ ነገር አድርጎና ለትውልድ የሚተርፍ መልካም አሻራ ጥሎ የሚያልፍ ምስጉን ፍጡር ነው። ይህንን በጎነት በተግባር ለማሳየት ደግሞ በባህላችን ውስጥ የነበሩ የቆዩ የአስተሳሰብ ሰንሰለቶችን መስበር ያስፈልጋል። ቀደም ሲል በመንግስትና በህዝብ መካከል ያለው ግንኙነት የባሪያና የጌታ ይመስል ፍርድና ውሳኔ ሁሉ ከአንድ ወንበር ብቻ የሚጠበቅበት የዳኝነት ስርዓት ነበር። ዛሬ ግን ያ አመለካከት ተቀይሮ እውነተኛውና የመጨረሻው ዳኛ የሀገርና የስልጣን ባለቤት ሰፊው ህዝብ ራሱ መሆኑን ማመን መጀመራችን በራሳችን ማህበራዊ እሴቶች ላይ የጸና ለማንም የማይናወጥ እውነተኛ የዲሞክራሲ መሰረት ለመጣል ትልቁ መነሻ ነው። አደራም ለመናም ጭምር ማሳስባችሁ የኮንትራት ጊዜ ነው። ማናችንም ብንሆን ያለንበት ወንበር ሸርተት ማለቱ አይቀርም። ሸርተት ሲል የማንቆጭበትን ነገር ሰርተን ማለፍ ያስፈልጋል። አትሰቃዩ። በአርቲፊሻል አጀብ አትሰቃዩ። ሂድ አንፈልግም ካላችሁትም ይቀጥላል ዘና እንዳለ ማለት ነው። ሞባይል ቀሙኝ፣ ቤት ቀሙኝ፣ ምናምን ቀሙኝ አይኖርም። ስትኖሩም በነፃነት ስሩ፣ አትስረቁ፣ በየቀኑ ተማሩ። አልፈልጋችሁም የሚል ነገር ከመጣ ምንም ችግር የለውም፣ ብቻ ዓለም ሰፊ ናት። ዘና ብላችሁ ኑሩ። ሰው ነን፣ በቃ አለቀ ነገሩ። ሰው ማለት ደግሞ ሲፈጠር በጎ ነገር አድርጎ የሚያልፍ ማለት። ከንጉስ በላይ ሰው አይፈርድ፣ ከባህር በላይ እሳት አይነድ የሚለውን ከህዝብ በላይ ሰው አይፈርድ፣ ከባህር በላይ እሳት አይፈርድ እያልን ብናሻሽለው በባህላችን ውስጥ መልካም ዲሞክራሲን መገንባት ይቻላል። ከመደበኛው የፖለቲካ ፉክክር ወጥተን የመሪውን የቀደመ አሸናፊነት በሰፊው የምናረጋግጥባቸው ምሰሶዎችን
እንምዘዝ። ራስን የማሸነፍ ድል። የእሳቸው ትልቁ አሸናፊነት የሚጀምረው ሌላውን የፖለቲካ ተቀናቃኝ በመርታት ሳይሆን የራስን ኢጎ መግዛትና ራስን ማሸነፍ መቻል ላይ ነው። ጥላቻን በመቀነስ በመደመርና በትዕግስት ማመን ትልቁ የአሸናፊነት መሳሪያ መሆኑን በተግባር አሳይተዋል። ለሀገር ህልውና ቅድሚያ መስጠት ከማንኛውም የስልጣንና የመንግስት ፍላጎት በላይ የኢትዮጵያን መኖር ያስቀደመ ፍልስፍና አላቸው። ሀገር ከምትጠፋ በቀን አንዴ ብበላ ይሻለኛል የሚለው ጽኑ አቋም ስልጣንን ለሀገር ክብር ማገዶ ከማድረግ የመነጨ እውነተኛ የአሸናፊነት ምስጢር ነው። የስልጣንን ዘላለማዊነት መስበር፣ ስልጣንን እንደ አባት ርስት ሙጥኝ ከማለት አሮጌ ባህል ወጥተው ወንበር ማለት የኮንትራት ጊዜ መሆኑን ማመናቸውና እኔ ከሌለው ሀገር አትኖርም የሚለውን አምባገነናዊ እይታ መዋጋታቸው በራሱ ትልቅ የሞራል አሸናፊነት ነው። የህዝብን የበላይነት ማረጋገጥ ከንጉስ በላይ ሰው አይፈርድ የሚለውን የቆየ ባህል ወደ ከህዝብ በላይ ሰው አይፈርድ በመቀየር የመጨረሻውን የስልጣንና የዳኝነት ባለቤትነት ለሰፊው ህዝብ መስጠታቸው ከምርጫው ቀናት ዓመታትን ቀድመው በህዝብ ልብ ውስጥ እንዲያሸንፉ አድርጓቸዋል። ታሪክ አሸናፊዎችን የሚመዝነው በያዙት የወንበር ብዛት፣ በስልጣን ማማ ላይ በቆጠሩት ዓመታት ወይም በታዋቂነት አጀብ ሳይሆን በህዝባቸው ልብ ውስጥ በደመቀ ቀለም ባኖሩት የማይናወጥ እውነትና የሰውነት ፍልስፍና ነው። በፖለቲካው ሜዳ ላይ ብዙዎች ለጊዜያዊ ድልና ለወንበር ሽሚያ ሲሯሯጡ፣ ይህ መሪ ግን ውድድሩን ከራሱ ስብዕናና ከሀገር ህልውና ቅድሚያ መስጠት ጋር በማጣመር የድልን ትርጉም ከፍ አድርጎ ሰቅሎታል። እነሆ አደባባዩ ላይ የነበሩት ጩኸቶች፣ ስድቦችና የቅስቀሳ ማዕበሎች ሁሉ ጸጥ ብለዋል። ህዝቡ በታላቅ ጽሞና ውስጥ ሆኖ በቤቱ ቁጭ ብሎ የወደፊት ዕጣ ፈንታውን በሰላም ያሰላስላል። በዚህ የጸጥታና የማሰቢያ ሰዓት በአደባባይ በሚጮሁ ጊዜያዊ ስሜቶችና ባዶ ስድቦች ሳይሆን ከዓመታት በፊት ራሱን አሸንፎ ሀገሩን ከፍ ያደረገውን ስልጣንን እንደ ርስት ሳይሆን እንደ አገልጋይነት የቆጠረውን ያንን ታሪካዊ ባለራዕይ በልቡ ይመዝናል፣ በትዝብትም ያስታውሳል። እያንዳንዱ ዜጋ በሰላማዊ ልብ የሚያጤነው ትልቅ እውነት አለ። ከፊታችን ያለው ምርጫ የቅንጦት ውድድር ሳይሆን ይህችን ታላቅ ሀገር በሉዓላዊነትና በጽኑ የዲሞክራሲ መሰረት ላይ የማጽናት የትውልድ አደራ መሆኑን በጥልቀት ያስተውላል። ምክንያቱም እውነተኛ መሪነት ወንበር ላይ ተጣብቆ መቅረት ሳይሆን የህዝብን የበላይነት አምኖ በነጻነት ማገልገልና በትክክለኛው ጊዜ አሻራ ጥሎ ማለፍ መሆኑን በተግባር አይቷልና። አሁን ልጠይቃችሁ፣ ለመሆኑ ያሸነፈው ማን ነው? እኔ የኢትዮጵያን ህዝብ ማገልገል የምፈልገው በሚቀጥለው ምርጫ ካሸነፍኩ ብቻ ነው። ምርጫው ዲሞክራሲያዊ ይሆናል ወይ አይሆንም ለሚለው እናንተም አትናገሩም፣ እኛም አንናገርም፣ ወይም ኢህአዴግ ማለት ነው። የኢትዮጵያ ህዝብ ይፈርዳል። ቀንና ማታ የምንሰራው ዲሞክራሲያዊ ምርጫ ለማምጣት ሌላ ምንም አጀንዳ የለም። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው